እሺ ውድ ሴት ተማሪዎቻችን አሁን ደግሞ በቀጣይ ፊዚክስ ኤንድ ሪሌትድ ፊልድስ በሚለው ቶፒክ ዙሪያ ምንነጋገር ይሆናል ማለት ነው። ስለዚህ በፊዚክስ እና በተዛማጅ የሆኑ ሌሎች ፊልዶች መካከል ያለውን ግንኙነት እንመለከታለን። እሺ ስለዚህ የመጀመሪያው ሌላ ሪሌትድ የሆነ የፊልድ ምንድነው? ስለ ሳይንስ ውስጥ ያለ ፊልድ ኬሚስትሪ ነው። ስለዚህ በፊዚክስ እና በኬሚስትሪ መካከል ምን አለ? ሪሌሽንሺፕ አለ አይደለ? ስለዚህ አቶሚክ ፊዚክስ የምንለው የፊዚክስ ዲቪዥን በፊዚክስ እና በኬሚስትሪ መካከል ያለውን ግንኙነት የሚያሳይ ነው። ሞር ስለምንድነው ኤምፋሳይዝ የሚያደርገው ወይንም የሚያስረዳው ስለ ኬሚካል ሪአክሽኖች ይሆናል ማለት ነው አይደለ? ስለዚህ በሰብአቶሚክ ፓርቲክል ሌቭል ስላሉ የተለያዩ ፓርቲክሎች እርስ በርስ ስላላቸው ኮምቢኔሽን አይደለ? ኤሌክትሮኖች ከአንዱ አተም ወጥተው ወደ ሌላ አተም ኮምባይን ሲገናኙ እና በዚህም አማካኝነት ስለሚፈጠሩ የተለያዩ ኬሚካል ሪአክሽኖች የሚያስረዳ የፊዚክስ ዲፓርትመንት ነው ማለት ነው። እሺ ስለዚህ በሌላ በኩል ደግሞ ምን አለ? ባዮሎጂ። ልክ እንደ ኬሚስትሪ ሁሉ በባዮሎጂ እና በፊዚክስ መካከል ደግሞ ሪሌሽንሺፕን የሚያሳይ ሌላ የፊዚክስ ዲፓርትመንት ምንድነው? ባዮ ፊዚክስ ነው ማለት ነው። ስለዚህ እንዴት አድርጎ የሰውነት ክፍላችን እንደሚሰራ የሚያስረዳ የፊዚክስ ምንድነው? ዲቪዥን ነው ማለት የፊዚክስ ዲቪዥን ነው ማለት ነው። ለምሳሌ እዚህ ጋር የምንመለከተው የአንድ ሰው ኢንተርናል ኦርጋን አለ አይደለ? ስለዚህ ይህንን ልናይ የቻልንበት የተለያየ የፊዚክስ ኢኩዊፕመንት አለ ወይም ቴክኖሎጂ አለ። ለምሳሌ እንደነ አልትራሳውንድ ያሉ ዲቫይሶች አሉ። በአልትራሳውንድ አማካኝነት የሰውን የውስጥ ክፍል መመልከት እንችላለን አይደለ? እዚህ ጋር የዚህን ሰውዬ ደግሞ ኢንተርናል ኦርጋን በኤምአርአይም ማየት እንችላለን አይደለ? ስለዚህ ያንን እንዴት እንደሚሰራ የሰውነት ክፍሉ እንዴት ልብ ምቱ እንዴት እየተንቀሳቀሰ እንደሆነ ፉል መረጃ ወይንም አጠቃላይ መረጃ ማግኘት እንችላለን ማለት ነው። ስለዚህ በባዮፊዚክስ አማካኝነት የሰው ልጅ የሰውነት ክፍል እንዴት እንደሚሰራ መረዳት እንችላለን። በኬሚስትሪ ደግሞ በአቶሚክ ፊዚክስ አማካኝነት ስለ ኬሚካል ሪአክሽኖች በደንብ አድርገን መረዳት እና ማጥናት እንችላለን ማለት ነው። ኦኬ በኢንጂነሪንግ እና በፊዚክስ መካከል ደግሞ ያለውን ምንድነው የምንመለከተው? ድጋሚ ሪሌሽንሺፕ እንመለከታለን። ስለዚህ ኢንጂነሪንግ ማለት ምንድነው? ኢንጂነሪንግ ራሱ ዲፓርትመንቱ ራሱ ለሰዎች የተለያዩ ችግሮች ወይ ደግሞ ጥያቄዎች መፍትሄ የሚሰጥ አንድ የሳይንስ ፊልድ ነው አይደለ? ስለዚህ ፊዚክስ ደግሞ ትልቅ የሆነ ሚና ይኖረዋል ማለት ነው። በምን ላይ? በኢንጂነሪንግ ሳይንስ ላይ ማለት ነው። ለምሳሌ ዲዛይኒንግ ብሪጅስ ኤርፕሌንስ ኤንድ ማሽንስ አይደለ? ስለዚህ እነኚህን የተለያዩ ድልድዮች፣ አውሮፕላኖች፣ የተለያዩ ማሽኖች፣ የኮንስትራክሽን ግንባታዎች ላይ ምን አይነት ግንባታ እንዲኖረን ሴፍ እና ኢፌክቲቭ የሆነ ስራ እንዲሰራ የሚያስችል የፊዚክስ ምንድን ነው ማለት ነው? ሮል ነው ማለት ነው። ምን ላይ? ኢንጂነሪንግ ላይ። ስለዚህ ኢንጂነሮች የፊዚክስን አፕሊኬሽን በመጠቀም የተለያዩ መሳሪያዎችን ተጠቅመው አስተማማኝ የሆነ ግንባታን ይገነባሉ፣ የተለያዩ ማሽኖችን ይሰራሉ ማለት ነው። ስለዚህ ፊዚክስ ኢንጂነሪንግ ላይ እጅግ የጎላ ሚና ይኖረዋል ማለት ነው። ስለዚህ ምን አይነት ቢልዲንጎች ወይንም ደግሞ እዚህ ጋር እንደምትመለከቱት በጣም አስተማማኝ ስቴብል እና ኢነርጂ ኤፊሽንት የሆኑ ቢልዲንጎች ወይንም ግንባታዎች እንዲሰሩ ያስችላል ፊዚክስ ማለት ነው። በጣም ለአእምሮ በጣም በቃ የሚደንቁ የተለያዩ ኮንስትራክሽኖች ሲሰሩ በዓለማችን ላይ እንመለከታለን አይደለ? ለምሳሌ በዓለም ላይ በጣም ታዋቂ የሆነ በርጅ ካሊፋ አይደለ? ዱባይ ውስጥ የሚገኘው አሁን ያ በርጅ ካሊፋ በጣም ትልቅ ነው። ዲዛይኑ በጣም ነው የሚያምረው እና ያ ኮንስትራክሽን ሲሰራ ዛጋ ያሉት ኢንጂነሮች የፊዚክስን ፕሪንሲፕል በጣም ተጠቅመው ነው የሰሩት። የተለያዩ መሳሪያዎችን ተጠቅመውበታል አይደለ? እና ደግሞ ስቴብል እና ሴፍ የሆነ ግንባታ እንዲሰራ አስችሏል። እንዲሁም ደግሞ
በሀገራችንም በጣም የተለያዩ ግንባታዎች አሉ የፊዚክስን ሮል በመጠቀም ምን የተሰሩ ስቴብል እና ሴፍ ሆኖ እንዲሰሩ ያስቻሉ ማለት ነው። ስለዚህ ፊዚክስ በተለይ ኮንስትራክሽን ላይ ትልቅ የሆነ ሚና ይኖረዋል። እንዲሁም ደግሞ የተለያዩ ማሽኖችን ለመስራት የመኪና መገጣጠሚያዎች አይደለ የተለያዩ የትልልቅ ማሽኖች ስፔር ፓርቶች እነሱ እንዲሰሩ የሚያስችሉ ሌሎች ማሽኖች አሉ። እነሱ የሚሰሩት በፊዚክስ ፕሪንሲፕል ነው ማለት ነው። ኦኬ ሌላ ደግሞ ጂኦፊዚክስ እና ሜዲካል ፊዚክስ ነው ማለት ነው። በጂኦፊዚክስ ላይ ስንመለከት በጂኦግራፊ እና በፊዚክስ መካከል ያለውን ሳይንስ የሚያገናኝ የፊዚክስ ታይፕ ነው አይደለ? ስለዚህ ጂኦፊዚክስ የሚለው አንዱ ነው ማለት ነው። ይህም ምንድነው የሚያደርገው? ስለ ተለያዩ የምድር ፕሮሰሶች የሚያጠና የሳይንስ ዘርፍ ነው ማለት ነው። ስለምሳሌ ስለ earthquake ስለ heat transfer የሚያጠና ነው ለምሳሌ ማለት ነው። እዚህ ጋር የምትመለከቱት ፎቅ አለ። ስለዚህ መሬት ቢንቀጠቀጥ ቫይብሬት ያደርጋል ማለት ነው አይደለም? ስለዚህ ስለዛ ክስተት የሚያጠና ስለ መሬት መንቀጥቀጥ ዲቴል ወርዶ ሳይንቲፊክ የሆነ መረጃን እየሰጠን በደንብ ልናጠናበት የምንችለው አንዱ የሳይንስ ዘርፍ ምንድነው? ጂኦፊዚክስ ነው። እና ደግሞ ሙቀት ከአንዱ ክፍል ወደ ሌላ ክፍል እንዴት አድርጎ ትራንስፈር እንደሚያደርግ የሚያጠና የፊዚክስ ክፍል ሂት ስለዚህ ትራንስፈር የሚያጠናው ጂኦፊዚክስ ይሆናል ማለት ነው። በሌላ በኩል ደግሞ ሜዲካል ፊዚክስ ደግሞ አጠቃላይ ስለምንድን ነው የሚያጠናው ማለት ነው? በሜዲሲን እና በፊዚክስ መካከል ስላለው ሪሌሽንሺፕ ይሆናል። ለምሳሌ ዩዝስ ፊዚክስ ኢን ሄልዝ ኬር በጤና ጥበቃ ላይ ፊዚክስን ምን ያደርጋል? አፕላይ ያደርጋል ማለት ነው። ቅድም እንደተነጋገርነው ኤክስሬዎች፣ አልትራሳውንድ እና ኤምአርአይ የምንላቸው እነዚህ ማሽኖች የሚሰሩት በምን ፕሪንሲፕል ነው? በፊዚክስ ፕሪንሲፕል ነው። ነገር ግን ለምንድን ነው እየተጠቀምናቸው ያሉት? ለጤና ጥበቃ አይደለ? ለሄልዝ ኬር ይሆናል ማለት ነው። እዚህ ጋር እንደምትመለከቱት ይህ የኤክስሬይ ሪዛልት ምንም በመጠቀም ነው። እነዚህን ዲቫይሶች በመጠቀም ኤክስሬይን በመጠቀም የአንድን ሰው የውስጥ ክፍል እዚህ ጋር እንደምትመለከቱት የተለያዩ አጥንቶች ተረባርበው ተቀምጠዋል አይደለ? እንድናይ ያስችሎናል ማለት ነው። ስለዚህ በጤና ፊልድ ላይ ፊዚክስም የራሱ የሆነ ሮል አለው። ስለዚህ በሜዲሲን እና በፊዚክስ መካከል ያለው ኮምቢኔሽን ምን ይባላል? ሜዲካል ፊዚክስ ይባላል ማለት ነው። እዚህ ጋር ደግሞ አልትራሳውንድ አለ። አልትራሳውንድ ደግሞ ምንድነው? ድምፅን ተጠቅሞ ምን ያደርጋል? አካውስቲክ ፊልድ ውስጥ ነው ያለው እሱም ማለት ነው አይደለም? ምክንያቱም ሳውንድ ዌቭን ነው የሚጠቀመው። ስለዚህ ሳውንድ ዌቭን ተጠቅሞ የአንድን ሰው ውስጣዊ ክፍል እንድናይ ያስችላል። በብዛት ነፍሰ ጡር ሴቶች በውስጣቸው ያለውን ጽንስ የሚከታተሉት በአልትራሳውንድ ነው አይደለ? ጉዳት የለውም ውስጥ ላለው የሰውነት ክፍላቸው እንዲሁም ደግሞ ዲቴል የሆነ መረጃ ማግኘት ይቻላል። ስለዚህ አልትራሳውንድ ራሱ አንዱ የፊዚክስን ፕሪንሲፕል የሚጠቀም ምንድነው ማለት ነው? ዲቫይስ ነው ማለት ነው። ስለዚህ ፊዚክስ በሜዲካል እና በጂኦግራፊ ዲፓርትመንት ላይ የጎላ ሚና ይኖረዋል። ኦኬ በሌላ በኩል ደግሞ በስፔስ እና ኢንቫይሮንመንት ላይ ደግሞ ፊዚክስ ምን አለው ማለት ነው? የራሱ የሆነ ሮል አለው አይደለ? የራሱ የሆነ ዲቪዥን አለው። ስፔስ ቴክኖሎጂ ሪላይስ ኦን ፊዚክስ ፕሪንሲፕልስ የተለያዩ ስለ ጠፈር ምርምር የሚያጠኑ መሳሪያዎች ዲቫይሶች በምን ላይ ይመሰረታሉ ይልናል? በፊዚክስ ፕሪንሲፕል በፊዚክስ መርሆች ላይ ተመስርተው ነው የሚሰሩት አይደለ? ሳተላይቶች ስራቸውን ሲሰሩ አንድ የሳተላይት ዲቫይስ ካለ ይህ የሳተላይት ዲቫይስ ስራውን ሲሰራ በምን ፕሪንሲፕል ነው የሚሰራው? በፊዚክስ ፕሪንሲፕል ነው የሚሰራው። እንዲሁም ደግሞ ስለ ቴሌስኮፖች ስንመለከት አንድ ቴሌስኮፕ ምን ለማድረግ ያስችላል? በርቀት ያሉ ፕላኔቶችን ኦብዘርቭ እንድናደርግ ያስችለናል አይደለ? ስለዚህ ይህ ቴሌስኮፕ የሚሰራው በፊዚክስ ፕሪንሲፕል ነው። ቴሌስኮፕ በጣም ሃይ ዴፊኒሽን የሆነ ትልቅ አቅም ያለው ምን አለው ማለት ነው? ሌንስ አለው ማለት ነው። ስለዚህ ሌንስ ደግሞ አንደር ምንድን ነው ያለው? አንደር ኦፕቲክስ አይደለ? ስለዚህ በኦፕቲክስ የፊዚክስ ዲፓርትመንት ስር ያለ ነው እና ያም የፊዚክስን ፕሪንሲፕል ይጠቀማል ማለት ነው። እንዲሁም በጣም ብዙ የሮቦት ቴክኖሎጂዎች አሉ ስለ ስፔስ ስናጠና የምንጠቀምባቸውና እነሱን ስንመለከት የፊዚክስ ፕሪንሲፕልን የሚጠቀሙ ብዙ መሳሪያዎች አሉ ማለት ነው። በሜትሪዮሎጂ እና ክላይሜት ስቴዲስ ላይም ደግሞ ፊዚክስን እንጠቀማለን። ምን ለማድረግ?
ዌዘር ፕሬዲክሽን ስለ አየር ባህሪያት ለመናገር ለመተንበይ የፊዚክስን ፕሪንሲፕል እንጠቀማለን። ስለዚህ የተለያዩ መሳሪያዎችን እንጠቀማለን። እነዚህ ቴክኖሎጂዎች የሚሰሩት በፊዚክስ ፕሪንሲፕል ነው ማለት ነው። እናም በሚገርም ሁኔታ ፊዚክስ ኦልሞስት በሁሉም የስራ ዘርፎች ላይ በሁሉም ዲሲፕሊኖች ላይ አፕላይ የሚደረግ የሳይንስ ዘርፍ ነው ማለት ነው። እሺ እዚህ ጋር አንድ ቀለል ያለ ምሳሌ አለ። ምን ይለናል? identify and describe what two real life applications of physics in transportation and medicine። ስለዚህ በትራንስፖርቴሽን እና በሜዲሲን ላይ ሁለት ኤግዛምፕል ስጡኝ። ፊዚክስን ምን የምናደርግበት አፕላይ የምናደርግበት አይደለ? ስለዚህ እናንተም እስኪ የራሳችሁን ትሞክራላችሁ። እኔም ደግሞ እንደ ምሳሌ ሁለት ጠቅስላችኋለሁ ማለት ነው። ለምሳሌ በትራንስፖርቴሽን ላይ ስንሄድ አንድ ዲቫይስ አለ ብዙ ቦታ የምንጠቀመው ግን የፊዚክስን ፕሪንሲፕል ነው የሚጠቀመው። እሱም ምንድነው? ኤሌቬተር ይሆናል። ኤሌቬተር ማለት አሳንሰር ማለት ነው። አሳንሰር ከሰዎችን ኦር ደግሞ ማንኛውንም ዕቃ ይዞ ከአንደኛ በፎቆች ፍሎር መሃል የሚንቀሳቀስ መሳሪያ ነው አይደለ? ስለዚህ የሚሰራው በፊዚክስ ፕሪንሲፕል ነው። ላዩ ላይ የጊር ሲስተም አለ። ስለዚህ እነዚህ ጊሮች ሲሽከረከሩ የፖሊ ሲስተም አለ። የተለያየ ፊዚክስ ፕሪንሲፕል አለ። እነዛን በመጠቀም የሚሰራ የትራንስፖርቴሽን ምንድነው? ዲቫይስ ነው። በሌላ በኩል ደግሞ ለሜዲሲን ደግሞ የምንጠቀማቸው ቶኖሜትር የሚባል መሳሪያ አለ። ቶኖሜትር ምን መሰላችሁ? ቶኖሜትር ማለት በሕክምና ቦታ ላይ የአይን ግላኮማን ለማከም እና ለመመርመር የሚያስችል የሕክምና መሳሪያ ነው። ስለዚህ እሱም የሚሰራው በፊዚክስ ፕሪንሲፕል ነው። በየትኛው የፊዚክስ ዲቪዥን ስር ነው ያለው ካላችሁኝ በየትኛው ይሆናል ማለት ነው? ኦፕቲክስ ስር ይሆናል ማለት ነው። ምክንያቱም ሌንሶች አሉበት ላይቲንግ ሲስተምን ይጠቀማል ማለት ነው። ስለዚህ እነዚህ ሁለት ምሳሌዎች በሪል ላይፍ የሆኑ አፕሊኬሽን ኦፍ ፊዚክስ ያሉባቸው ምንድን ናቸው ማለት ነው? ምሳሌዎች ናቸው። እናንተም ደግሞ የራሳችሁን ምሳሌ በመስጠት ይህንን ጥያቄ ትሰራላችሁ ማለት ነው። እሺ ውድ ሴት ተማሪዎቻችን አሁን ደግሞ በቀጣይ ያሉትን ጥያቄዎች በመስራት የበለጠ ዕውቀታችሁን እንድታገለብቱ ከወዲሁ እየመከርኩ ወደ ቀጣይ ደግሞ ክፍል እስክንሄድ ጥያቄዎችን በመስራት እንድትተባበሩ እጠይቃለሁ።